የሀገር ውስጥ ዜናዎችን በማስቀደም እንጀምራለን። የፌዴራል ከፍተኛ ፍርድ ቤት በምርጫ ቦርድ ውሳኔ ላይ የእግድ ትዕዛዝ አስተላለፈ። የፌዴራል ከፍተኛ ፍርድ ቤት በብሔራዊ ምርጫ ቦርድና በዲሞክራሲያዊ ስምረት ትግራይ ወይም ደስቲ መካከል እየተካሄደ ባለው የህግ ክርክር ላይ ውሳኔ እስኪሰጥ ድረስ በቦርዱ ውሳኔ ላይ ጊዜያዊ እግድ መጣሉ ታውቋል። ክርክሩ የተነሳው አቶ ጌታቸው ረዳ ከላይ በሚወክሉት ዲሞክራሲያዊ ስምረት ትግራይ ፓርቲ አቅራቢነት ሲሆን ፓርቲው በየካቲት 19 2018 ዓ.ም ባስገባው የቃለ መሐላ አቤቱታ የቦርዱ ውሳኔ እንዲታገድ መጠየቁም ይታወሳል። የጊዜያዊ እግድ ውሳኔውም ምርጫ ቦርድ በየካቲት 16 ቀን 2018 በአማራና በትግራይ ክልሎች መካከል አከራካሪ በሆኑ የምርጫ ክልሎች ላይ ያስተላለፈው ውሳኔ ክርክሩ እስኪያልቅ ድረስ ታግዶ እንዲቆይ ፍርድ ቤቱ አዟል። የእግዱ ምክንያት ደግሞ ፍርድ ቤቱ ውሳኔ ተግባራዊ የሚሆነው ከሆነ አሁን እየተካሄደ ያለው የህግ ክርክር ውጤት የሚያጣ በመሆኑ በፍትሐ ብሔር ህግ ስርዓት ህግ ቁጥር 154 መሰረት እግዱ አስፈላጊ ሆኖም ተገኝቷል። ለተከሳሽ የተሰጠ መመሪያ የኢትዮጵያ ምርጫ ቦርድ የክስ ግልባጭ ደርሶት በጉዳይ ላይ ያለው ምላሽ እስከ የካቲት 25 ቀን 2018 ከሰዓት 8 ሰዓት ተኩል ድረስ እንዲያቀርብም ታዟል። የአዲስ አበባ ውሃና ፍሳሽ ባለስልጣን የደንበኞቹን መረጃ የሚያዘምን የሙከራ ፕሮጀክት አስጀመረ። የአዲስ አበባ ከተማ አስተዳደር ውሃና ፍሳሽ ባለስልጣን የአገልግሎት አሰጣጡን ለማዘመንና መረጃዎችን በዲጂታል መልኩ ለማደራጀት የሚያስችለውን የሙከራ ፕሮጀክት አስጀምሯል። ባለስልጣኑ ፕሮጀክቱ ከአዲስ አበባ ዩኒቨርሲቲ ጋር በቅንጅት እንደሚተገብረው ማስታውቋል። የባለስልጣኑ ምክትል ዋና ስራ አስኪያጅ ሞገስ አርጋው ትላንት በሰጡት መግለጫ ነባሩ የመረጃ አያያዝ ስርዓት ኋላ ቀር በመሆኑ በአገልግሎት አሰጣጡ ላይ አሉታዊ ጫና ሲፈጠር መቆየቱን ገልጿል። ይህንን ችግር ለመቅረፍም አሁን ላይ 1.2 ሚሊዮን የሚጠጉ ነባርና አዳዲስ ደንበኞችን መረጃ በዘመናዊ መልክ ለመሰብሰብ ዝግጅት መደረጉንም ተናግሯል። እንደ ምክትል ዋና ስራ አስኪያጁ ገለጻ የ600 ሺህ ነባር ደንበኞች የቆየ መረጃ መልሶ ይደራጃል። ደንበኞችም በተገኘው ትክክለኛ መረጃ መሰረት ውላቸውን እንዲያድሱ ይደረጋል ብለዋል። የሙከራ ትግበራው በትናንትናው ዕለት በመገናኛ ቅርንጫፍ የተጀመረ ሲሆን በቀጣይ በሌሎች 10 ቅርንጫፎች በ3 ምዕራፍ ተከፍሎ ይተገበራልም ተብሏል። ፕሮጀክቱ ሙሉ በሙሉ ሲጠናቀቅ ደንበኞች አዲስ የውሃ ቆጣሪ ማስገባትን ጨምሮ ሌሎች አገልግሎቶችን ባሉበት ሆነው በኦንላይን ማግኘት እንደሚችሉም ተገልጿል። በተጨማሪም የውሃ ብክለትን ለመቀነስና የባለስልጣኑን ገቢ ለማሳደግ ከፍተኛ እገዛ ይኖራሉም ተብሏል። በመዲናዋ በአሁኑ ወቅት ከ700 ሺህ በላይ የውሃና ከ300 ሺህ በላይ የፍሳሽ መስመር ደንበኞች መኖራቸውም ይታወቃል። ባለስልጣኑ የመረጃ ስብሰባው ስኬታማ እንዲሆን ደንበኞች ለባለሙያ ትክክለኛ መረጃ በመስጠት እንዲተባበሩም ጥሪውን አቅርቧል። በኢትዮጵያ የመጀመሪያው የላብራቶሪ እንስሳት አያያዝ አገራዊ መመሪያ ይፋ ሆነ። በኢትዮጵያ በምርምርና በትምህርት ትግበራ ላይ የሚውሉ የላብራቶሪ እንስሳትን አያያዝ በስነ ምግባር የታነጸ ለማድረግ የሚያስችል አገራዊ መመሪያ ተዘጋጅቶ ይፋ ሆኗል። መመሪያው በሀገሪቱ የምርምር ታሪክ የመጀመሪያው ወጥ አሰራር ሲሆን የኢትዮጵያን የሳይንስ ዘርፍ ተወዳዳሪነት እንደሚያሳድገውም ተነግሯል። የአርማውራ ሃንሰን የምርምር ኢንስቲትዩት ከጤና ሚኒስቴርና ከዓለም ባንክ ጋር በመተባበር ያዘጋጀው ይህ መመሪያ ላብራቶሪ እንስሳት የሚኖሩበት የሚመገቡበትንና የሕክምና ክትትል የሚያገኙበት ሁኔታ በዓለም አቀፍ ደረጃ የሚወስን ነው ተብሏል። ኢትዮጵያ በዘርፉ የ50 ዓመታት ልምድ ቢኖራትም እስካሁን ደረጃውን የጠበቀ የሕግ ማዕቀፍ እንዳልነበራትም በመድረኩ ተገልጿል። አዲሱ መመሪያ በተለይም የእንስሳቱ በሌላ አማራጭ መተካት የጥቃቅን እንስሳቱን ቁጥር መቀነስና ሊደርስባቸው የሚችለውን ስቃይ መቀነስ የሚሉ ነጥቦች ተግባራዊ ይደረጋል። የአርማውራ ሃንሰን ምርምር ተቋም ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱ በመክፈቻ ንግግራቸው ምርምር ለፖሊሲ ግብዓት ለምርትና ለአገልግሎት መዋል እንዳለበትም አሳስበዋል።
ዳይሬክተሩ አክለውም ተሳታፊዎች በፖሊሲ በዋን ሄልዝና በምርታማነት ዙሪያ ትኩረት አድርገው እንዲመክሩም ጥሪ አቅርበዋል። መመሪያው በሁሉም የመንግስትና የግል ከፍተኛ ትምህርት ተቋማት እንዲሁም የምርምር ማዕከላት ላይ ተፈጻሚ የሚሆን ሲሆን በእያንዳንዱ ተቋም ውስጥም ፕሮጀክቶችን የሚገመግም ተቋማዊ የእንስሳት እንክብካቤና አጠቃቀም ኮሚቴ ለማቋቋምም ታቅዷል። ይህ እርምጃ በኢትዮጵያ የሚካሄድ ምርምሮች የሳይንስ ስነ ምግባርን የጠበቁና በዓለም አቀፍ ደረጃ ተቀባይነት ያላቸው እንዲሆኑ ትልቅ አቅም እንደሚፈጥር ይጠበቃል መባሉን ትርታ ከአርማወር ሃንሰን ያገኘው መረጃ ያመላክታል። አድማጮች አብራችሁን ስላላችሁ ምስጋናችን ከልብ ነው። የዕለተ ሐሙስ የካቲት 19 2018 የትርታ 600 የዜና ሰዓታችን ላይ ነው የምትገኙት። ቀደም ባለው ጊዜ በተለይም ደግሞ ከሀገር ውስጥ የተውጣጡ ዜናዎችን ወደ እናንተ አድርሰናል። አሁን በዝርዝር ወደምንመለከተው ዜናችን ነው የምናልፈው። ለዛሬ ልንመለከተው የወደድ ነው ዘመንኛው ወይም ቴክኖሎጂ አመጣሹ ጊዜ አመጣሹ ዲጂታል በዓለማችን እየተስፋፋ ይገኛል። ነገር ግን የሚጠቅመው ነገር እንዳለን በዛ ልክ ሃራስመንትን ወይም ጥቃትን ኢንተርኔትን መሰረት ያደረገ ማለት ነው እየተፈጸመ ይገኛል። ጥናቶች እንደሚያሳዩት ከሆነ ደግሞ ከወንዶች ይልቅ በዚህ በዲጂታል ሃራስመንት ሴቶች የበለጠ ይጠቃሉ። ይህንን በተመለከተ የተጠና ጥናት አለ። በኢንፎርሜሽን ሴንተር ፎር ኢንፎርሜሽን ሪሌቫንስ የተጠና ጥናት አለ። እሱን በተመለከተ ነው ያነሳንላችሁ። እሱን ተከታትለን ተመልሰን እንገናኛለን። ኢንተርኔትን መሰረት አድርገው የሚደርሱ ጾታዊ ጥቃቶች አሁንም ድረስ ቁጥራቸው እያሻቀበ ይገኛል። ከእለት ወደ እለት ዓለም ሙሉ እንቅስቃሴዋን ወደ ቴክኖሎጂ እያጠቃለለች ባለችበት በአሁኑ ጊዜ በዛው ልክ በርከት ያሉ ጥቃቶች መሰንዘሪያም እየሆነ መጥቷል። በሀገራችንም ከጊዜ ወደ ጊዜ ይህንን መሰል ጥቃት እየተስፋፋ እንደሚገኝ የሴንተር ፎር ኢንፎርሜሽን ሪሌቫንስ ባጠናው ጥናት ላይ አመላክቷል። በተለይም እነዚህ ሴቶች ማህበራዊ ሚዲያ በሚጠቀሙበት ጊዜ ይዘው ከሚነሱት ሀሳብ በላይ ሃይማኖትን፣ ብሔርን፣ የሰውነት አቋምንና ልዩ ልዩ ምክንያቶችን በመጠቀም ጥቃት እንደሚደርስባቸው በጥናቱ ላይ ተመላክቷል። ኢንተርኔትን በመጠቀም በማህበራዊ ሚዲያ ላይ የተለያዩ ሀሳቦችን አንስተው የሚሰሩ ሴቶች በሚሰጧቸው ከይዘት ውጭ በሆኑ አስተያየቶች ምክንያት ከማህበራዊ ሚዲያ ላይ ሲጠፉም ይስተዋላል። ቃል ኪዳን ተስፋዬ የሴንተር ፎር ኢንፎርሜሽን ሪሌቫንስ አጋር ባለሙያ ሲሆኑ በኢትዮጵያ ውስጥ ያለውን ኢንተርኔትን መሰረት ያደረጉ ሴቶች ላይ የሚደርሱ ጥቃቶችን በተመለከተ ስለተጠናው ጥናት ለትርታ ተናግረዋል። የእኛ ድርጅት ፎር ዘ ላስት ፊው ይርስ የተለያዩ ጥናቶችን እና ሪፖርቶችን ስናዘጋጅ ነበረ። ያንን ያዘጋጀንበት ደግሞ ምክንያት በአጋጣሚ ኢትዮጵያ ውስጥ ያሉ ሂውማን ራይት ላይ የሚሰሩ ጆርናሊስት እንደዚህ በምናናገርበት ሰዓት ሴቶችን በጣም ታርጌት ያደረጉ የኦንላይን ቫዮለንሶች እንዳሉ ስንሰማ ነበረ። ያው የሚታይም ነገር ነው። ከዛ እነሱ ግን አድቮኬሲ ለመስራት ሌላ ነገሮች ላይ ለመንቀሳቀስ አንደኛ የዳታ ችግር የዳታ ጋፕ አለብን። ሁለተኛ ደግሞ ሰዎች የተወሰኑ ሰዎች ላይ የሚደረጉ ነገሮች ናቸው እንጂ ሁሉንም ሴት ላይ የሚደርስ ነገር አይደለም ብለው ወይም ይሄ አይዞሌትድ ኢንሲደንት የሚባል ማለት ነው እንደዛ እንባላለን ብለው በተደጋጋሚ ይነግሩ ነበረ። ያንን ጋፕ ፊል ለማድረግ ዳታ ፕሮቫይድ ለማድረግ ለእነዛ ሰዎች ሰፖርት ለመስጠት አዌርነስም ሬዝ ለማድረግ ብለን ሪሰርቾች እና ሪፖርቶች ሰርተናል ማለት ነው። በዚህ ጥናትም ትኩረት ተደርጎ ጥናት የተጠናባቸው ማህበራዊ ሚዲያዎች መካከል ቲክቶክ፣ ዩቲዩብ እና ሌሎች ማህበራዊ ሚዲያዎችም የሚገኙ ሲሆን በጥናቱም ከተጠቃሚዎች መካከል ያለውን የጥቃት መጠን በመቶኛም ተካቷል። ኳሊታቲቭም ኳንቲታቲቭም እንትኖች ሰርተናል። ከዛ ያገኘነው ነገር ቤዚክሊ ቴክኖሎጂ ፋሲሊቴትድ ጀንደር ቤዝ ቫዮለንስ የምንለው ወይም TFGBV በአማርኛው ቴክኖሎጂን መሰረት አድርጎ እና ጾታን እንትን ብሎ የሚፈጠር የጾታዊ ጥቃት ነው። ቤዚክሊ ኦንላይን የሚደረግ ማለት ነው። እሱ ኢትዮጵያ ውስጥ በደንብ እንደሚታይ ቤዚክሊ እኛ ያየናቸው ፕላትፎርሞች አሉ። ለምሳሌ ቲክቶክ፣ ዩቲዩብ፣ ፌስቡክ፣ ትዊተር ወይም ቴሌግራም እነዚህን አፖች አይተናል። እነዚህ ሁሉ ላይ በደንብ ኮኦርዲኔትድ ሆኖ ወይም ካስቦበት ሰዎች ኦን ፐርፐስ ወይም ሁኔታውን እያወቁ ማለት የሚፈጽሙበት፣ የሚያባብሱበት፣ የሚያሰራጩበት ፕላትፎርሞች ሆነው አግኝተናቸዋል ማለት ነው። ከዛ ውስጥ ቤዚክሊ የቴክኖሎጂ ፋሲሊቴትድ ጀንደር ቤዝ ቫዮለንስ የምንላቸውን አይነቶች በጠቅላላ ማለት ይቻላል አግኝተናል። ለምሳሌ በጣም ወጣ ብለው የሚታዩ እገልሻለሁ፣ እደፍርሻለሁ፣ የአሲድ አታክ አደርጋለሁ የሚሉ ማስፈራሪያዎች፣ ዛቻዎች፣ ዶክሲንግ የምንለው ወይም የሰዎችን ይሄ ካለ ፈቃዳቸው የሚኖሩበትን አድራሻ የፐርሰናል ላይፋቸውን
ስለ ልጆቻቸው፣ ስለ ባለቤቶቻቸው፣ ስለ ስራቸው ሁኔታ ወይም ስለ ቢሮቸው የት እንዳሉ እንደዚህ አይነት ነገሮችን ካለ ፈቃዳቸው ፖስት ማድረግ እና እነሱ ላይ ጥቃት እንዲመጣ ማነሳሳት፣ ሳይበር ቡሊንግ ወይም ይሄ ኦንላይን የሚደረጉትን ኮሳዎች እንደዚህ አይነት ነገሮችን ሁሉ አግኝተናል ማለት ነው። በሴንተር ፎር ኢንፎርሜሽን ሪሌዛንስ በተጠናው ጥናት መሰረት የተቀመጡ የመፍትሄ ሀሳቦች ያሉ ሲሆን እነዚህ የመፍትሄ ሀሳቦች እና ከማን ምን ይጠበቃል ላልናቸው ጥያቄዎች ተከታዩን ምላሽ ሰጥተውናል። እንደ መፍትሄ ብቻችንን መፍትሄዎችን ከማስቀመጥ ኢትዮጵያ ላይ የሚሰሩ ሂውማን ራይት ላይ የሚሰሩ ጆርናሊዝም የሚሰሩ እንዲሁም በድርጅትም ደረጃ በግለሰብም ደረጃ ካሉ የኮሚኒቲ ሊደሮች የሲቪል ሶሳይቲ ሜምበሮች ጋር አንድ ላይ ሆነን ያወጣናቸው የተለያዩ ሪኮሜንዴሽኖች አሉ። ሁሉንም ለማግኘት ዌብሳይታችን ላይ አሉ የተለያየ አካላት የተሰጡ ግን ሰሙፍ ደምን ለመጥቀስ ያህል ለምሳሌ በመንግስት ደረጃ የተወሰኑ ህጎች አሉ። ኦልሬዲ ኦንላይን ቫይለንስን፣ ሄት ስፒችን እንደዚህ ሞኒተር የሚያደርጉ ህጎች አሉ። ግን ይሄ ስፔሲፊክሊ ጀንደር ኤሌመንት ወይም የጾታ ኤሌመንቱን አይነኩም። ስለዚህ አንዳንዱ ይስታል። በደንብ ታይቶ ቴክኖሎጂ ፋሲሊቴትድ ጀንደር ቤዝ ቫይለንስን ወይም ጾታን መሰረት ያደረጉ እና ቴክኖሎጂን ድጋፍ አድርገው የሚፈጸሙትን ጥቃቶች ታርጌት የሚያደርግ ህግ እንዲወጣ ለሚኒስትሪ ኦፍ ኤጁኬሽን ለእንደዚህ አይነት አካላት ደግሞ በትምህርት ካሪኩለም ውስጥም ዲጂታል ሴፍቲ አንዱ ሆኖ እንዲካተት ነው። ሲቪል ሶሳይቲ ላይ ያሉ ሰዎች በፕሮግራማቸው ውስጥ ዲጂታል ሴፍቲን ኢንክሉድ ማድረግ ቢሞክሩ፣ ሰራተኞቻቸው ላይም እንደዚህ አይነት ትሬኒንጎችን ፕሮቫይድ ማድረግ ቢችሉ፣ ከዛ ተጠቃሚው ደግሞ በየሰዓት ፕላትፎርሙም ላይ ሪፖርት ማድረግ፣ ከዛ የዘለለ ነገር ደግሞ ሲመጣ ወደ ህግ ማቅረብም እንደሚችል እነዚህን ሪኮሜንድ ያደርገናል። ለማንኛውም አይነት ጥቃት ወደ ህግ አካላት ማቅናትና ፍትህ ማግኘት እንደሚቻልም የገለጹ ሲሆን በነጻ የስልክ መስመር 990 ላይ በመደወል እነዚህ መሰል ጥቃቶችን ማመልከት እንደሚቻልም ተገልጿል። ይህ ጉዳይ የአንድ ሰው ኃላፊነት ብቻ ሳይሆን የሁሉም የማህበረሰብ ክፍል ኃላፊነት በመሆኑ መረባረብ ይገባል። በዝርዝር ከተመለከትነው ዜና ተመልሰን ተገናኝተናል። አድማጮች ቀደም ሲል እንግዲህ ከሀገር ውስጥ የተወጣጡ ዜናዎችን እንዲሁም በዝርዝር የተመለከትነውን ርዕሰ ጉዳይ አንስተን ነበር ከእናንተ ጋር ቆይታ እያደረግነው የምትገኙት ትርታ 97.6 ኤፍኤም ላይ ነው። መሰናዷችን ደግሞ የትርታ 600 የዜና ሰዓታችን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በጊኒና በሴራሊዮን መካከል የድንበር ላይ ውጥረት መንገሱ ተነግሯል። በምዕራብ አፍሪካውያን ጎረቤት ሀገራት ጊኒና ሴራሊዮን መካከል ለዓመታት የዘለቀው የድንበር ውዝግብ ከሰሞኑም አገርሽቷል። በዚህ ምክንያት ጊኒ 16 የሴራሊዮን ወታደሮችን በቁጥጥር ስር ማዋሏን አስታውቃለች። የእስሩ ምክንያት ወታደሮቿ ያለ ፍቃድ ከ1.4 ኪሎ ሜትር በላይ ዘልቀው መግባታቸው እንደሆነም ተገልጿል። ክስ የቀረበበት የሴራሊዮን መንግስት በበኩሉ ጉዳዩን በማስመልከት በሰጠው መግለጫ ድርጊቱን ተቀባይነት የሌለው ሲልም አስቀምጦታል። የሴራሊዮን መንግስት ወታደሮቹ በቁጥጥር ስር የዋሉት የሀገሪቱን ዳር ድንበር ለማስከበር በስራ ላይ እንደነበሩም ገልጿል። በተጨማሪም ሴራሊዮን ጉዳዩን በሰላማዊና በሰላማዊ መንገድ እንዲፈታ ለምዕራብ አፍሪካ የኢኮኖሚ ማዕከል ኤክስቱሪ ጥሪ ማቅረቧ ተዘግቧል። ህንድና እስራኤል የሁለትዮሽ ጉዳዮችን ማጠናከር በሚችሉባቸው ዘርፎች መከሩ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከእስራኤሉ አቻቸው ቤንጃሚን ኔታንያሁ ጋር መክረዋል። የእስራኤልና ፍልስጤም መካከል የተፈጠረ ያለውን ቀውስ ለመፍታት እያንዳንዱ ባለድርሻ አካላት የበኩላቸውን ሚና እንዲወጡ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጠይቀዋል። ሁለቱ ሀገራት ሰፊ የንግድ ልውውጣቸውን ማሳደግ፣ የኢንቨስትመንት ኮሚሽን ተቋማቸውን መደገፍ፣ ልምድና በተሞክሮ መከፋፈል እንደሚፈልጉም ተገልጿል። የህንዱ ጠቅላይ ሚኒስትር በእስራኤል የጉብኝት ቆይታቸው በፓርላማ ተገኝተው መልእክትም አስተላልፈዋል። ይኸውም መሪዎቹ የመጀመሪያዎቹ እንደሚያደርጋቸውም ተነግሯል። በቀጣይም በመከላከያ ኃይል፣ በኢንቨስትመንትና በተለያዩ አማራጮች በጋራ በከፍተኛ ትኩረት ለመስራት ስምምነት ላይ መድረሳቸውን በዘገባው ያመላክተው አናዶሉ የዜና ወኪል ነው።
በአሜሪካና በኢራን መካከል ያለው ውጥረት በከረረበት በዚህ ወቅት ሁለቱ ሀገራት በስዊዘርላንድ ጄኔቫ ውይይት ሊያደርጉ መሆኑ ተሰምቷል። ይህም የሶስተኛው ዙር ውይይት የተዘጋጀው ፕሬዚዳንት ዶናልድ ትራምፕ ኢራን የኒኩሌር ስምምነት ላይ ካልደረሰች ጥቃት እሰነዝራለሁ በማለት ዝግጅት እያደረጉ ባሉበት ወቅት ነው። በአሁኑ ወቅት አሜሪካ እንደ ኤሮፓውያን አቆጣጠር በ2003 የኢራቅ ወረራ የተካሄደ በኋላ ታይቶ በማይታወቅ ሁኔታ ከፍተኛ ቁጥር ያለው ወታደራዊ ኃይል በቅርብ ምስራቅ እያሳረፈችም ትገኛለች። የኢራኑን ልዑክ የውጭ ጉዳይ ሚኒስቴር አባስ አራግቺ የሚመራው ሲሆን የአሜሪካ ወገን ደግሞ ልዩ መልእክተኛው ስቲቭ ዊትኮፍና ፕሬዚዳንት ትራምፕ አማች የሆኑት ጃሬድ ኩሽነር ይወክላሉ። ፕሬዚዳንት ትራምፕ በቅርቡ ባደረጉት ንግግር ኢራን አሜሪካ ድረስ ሊደርሱ የሚችሉ ሚሳኤሎችን እየገነባች ነው ሲሉ አክለዋል። ለድርድር ፈቃደኛ ካልሆነች የተወሰነ ጥቃት ለመሰንዘር እያሰቡ መሆኑንም ገልጸዋል። የኢራን የውጭ ጉዳይ ሚኒስቴር አባስ በበኩላቸው ኢራን በማንኛውም ሁኔታ የኒኩሌር መሳሪያ አትገነባም ብለዋል። ይሁን እንጂ ኢራን ዩራኒየም የማበልጸግ ስራዋን እንድታቆም የቀረበላት ጥያቄ ውድቅም አድርጋለች። አሜሪካ በቅርቡ 2 የአውሮፕላን ተሸካሚ መርከቦችን የጦር አውሮፕላኖችንና በሺዎች የሚቆጠሩ ወታደሮችን ወደ ቀጠናው ልካለች። ትራምፕ ይህንን ኃይል ታላቁ የባህር ኃይል ሲሉም ጠርተውታል። ባሳለፍነው ሰኔ ወርም አሜሪካና እስራኤል በኢራን የኒኩሌር ተቋማት ላይ ጥቃት ሰንዝረው የነበረ ሲሆን አሁን የታቀደው ውይይትም ቀጠናው ወደ ከፋ ጦርነት ውስጥ እንዳይገባ የሚያደርግ የመጨረሻ ጥረት ተደርጎም ተወስዷል። ኢራን በበኩሏ ጥቃት ከተፈጸመባት በአካባቢው በሚገኝ የአሜሪካ ወታደራዊ ይዞታዎችና በእስራኤል ላይ የአጸፋ እርምጃ እንደምትወስድም አስጠንቅቃለች። በኦማን አሸማጋይነት የሚካሄደው ይህ ውይይት ስምምነት ላይ ይደርስ ወይም አይደርስ እስካሁን ግልጽ ባይሆንም ውጥረቱ መስተካከሉ ግን እርግጥ መሆኑን ቢቢሲ ዘግቦታል። አድማጮች አብራችሁን ስላላችሁ ምስጋናችን ከልብ ነው። ቆይታችን ይቀጥላል። ቀደም ሲል ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን ነበር ወደ እናንተ ያደረስ ነው። አሁን ደግሞ ሰዓቱ የቢዝነስ መረጃዎችን ወደ እናንተ የምናደርስበት ነው። አፍሪካውያን ተጽዕኖ ፈጣሪ መሆን የሚችለው በኢኮኖሚና በቴክኖሎጂ የተሻለን ሆነን ስንገኝ ነው ሲሉ የአውሮፓ ህብረት የአደጋ ስጋት አመራር አማካሪና የምጣኔ ሀብት ባለሙያ ዶክተር ጉቱ ቴሶ ገለጹ። ዶክተር ጉቱ ከአዲስ ዘመን ጋዜጣ ጋር በነበራቸው ቆይታ እንዳነሱት አሁን ባለው ሁኔታ በዓለም ላይ ድሃን የሚሰማ ሀገር የለም፣ ምክንያቱም የሚያበረክተው አስተዋጽኦ አነስተኛ ነው ብሎ ስለሚታመን እንደሆነም ገልጸዋል። አፍሪካ በዓለም ላይ በዲፕሎማሲም በፖሊሲም በፖለቲካም ተጠማጭነቷ ከሌላው አህጉር ያነሰ ሆኖ መቆየቱን ጠቁመው ይህም በመሆኑ ዓለም በኢኮኖሚ ለፈረጠሙ ሀገራት ለመታዘዝ የግዴታ ውዴታ ሆኖ ታይቶባታልም ብለዋል። በዚህም አፍሪካውያን የተደማጭነታችንን ማሳደግ ከፈለግን ከተረጂነት መላቀቅና ኢኮኖሚያችንን ተወዳዳሪ ማድረግ ይጠበቅብናል። ምክንያቱም ተጽዕኖ ፈጣሪ ሆኖ ተደማጭ መሆን የምንችለው በኢኮኖሚና በቴክኖሎጂ የተሻለን ሆነን ስንገኝ ነው ብለዋል። ባለፉት ጥቂት ዓመታት አዳዲስ ፖሊሲዎችንና ስትራቴጂዎችን ተግባራዊ በማድረግ በእንስሳትና አሳ ሀብት ልማት ከፍተኛ ለውጥ መመዝገቡን ግብርና ሚኒስቴር ገለጸ። ግብርና ሚኒስቴር ቅንጅታዊና ተቋማዊ አሰራርን ለማጠናከር ሀገር አቀፍ የእንስሳትና አሳ ሀብት ኤክስቴንሽን ላይ ከባለድርሻ አካላት ጋር የምክክር መድረክ አካሂዷል። በዚህ ወቅት የግብርና ሚኒስቴር ዴኤታ ዶክተር ፍቅሩ ረጋሳ እንደገለጹት ባለፉት ጥቂት ዓመታት አዳዲስ ፖሊሲዎችንና ስትራቴጂያዊ ተግባራዊ በማድረግ በሀገሪቱ የእንስሳትና አሳ ሀብት ልማት ላይ ከፍተኛ ለውጥ ተመዝግቧልም ተብሏል። ቀደም ሲል በስትራቴጂ ደረጃ ተዘንግቶ የቆየው ይህ ዘርፍ አሁን ራሱን ችሎ እንዲደራጅና ልዩ የመንግስት ትኩረት እንዲሰጠው በመደረጉ አመርቂ ውጤቶች እየተመዘገቡ መሆኑም ተገልጿል። የእንስሳትና አሳ ኤክስቴንሽን መተግበሪያ ከጀመረ ወዲህ ለአርሶ አደርና አርብቶ አደሩ አዳዲስ ቴክኖሎጂዎችንና እውቀቶችን ተደራሽ ማድረግ መቻሉንም ጠቁሟል።
በዚህም በእንስሳት ጤና አጠባበቅና በምርታማነት ላይ ተጨባጭ ለውጥ መጥቷልን ብለዋል። የእንስሳት በሽታ የዘርፉ ዋነኛ ተግዳሮት ሆኖ መቆየቱን ጠቁመው በአሁኑ ወቅት አርሶ አደሮች በባለሙያ የታገዘ በሽታን የመከላከል ስራ እየሰሩ መሆኑም ተመላክቷል። ምንም እንኳን እስካሁን የተከናወኑ ስራዎች ተስፋ ሰጪ ቢሆኑም አሁን በዝርያ ማሻሻያና በዘመናዊ የእንስሳት ጤና አጠባበቅ ረገድ ያሉ ክፍተቶችን ለመሙላት የሁሉም አካላት ተሳትፎ መጠናከር እንዳለበትም ገልጸዋል። መንግስት ከዘርፉ የሚገኘውን ገቢ ለማሳደግ በነደፋቸው የተለያዩ ኢኒሼቲቮች አማካኝነት ኢትዮጵያ ካላት እምቅ የእንስሳት ሀብት የሚገባትን ጥቅም እንደምታገኝ ትኩረት ተሰጥቶ ሊሰራ እንደሚገባም ጠቁመዋል። አድማጮች የቢዝነስ መረጃዎቻችን ያደመጣችኋቸውን ይመስሉ ነበር። አድማጮች ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለተ ሐሙስ የካቲት 19 2018 የትርታ 600 የዜና ሰዓታችንን ነበር ስታደምጡ የቆያችሁት። በዚህ ዜና ሰዓታችን ከሀገር ውስጥና ከባህር ማዶ የተወጣጡ መረጃዎችን ዜናዎችን አድርሰናችኋል። የቢዝነስ መረጃውንም አድርሰናችኋል። እንዲሁም ደግሞ በተለይ ከዲጂታል ሃራስመንት ወይም ኢንተርኔትን መሰረት አድርጎ ሴቶች ላይ የሚደርሱ ጾታዊ ጥቃቶችን በተመለከተ ጥናት ካጠና ሴንተር ፎር ኢንፎርሜሽን ሪሌቫንስ ከተሰኘ ተቋም ጋር የነበረንም ቆይታ ተመልክተንበታል በዝርዝር። የዛሬው የትርታ 600 የዜና ሰዓት እየመራው እኔ በፍቅር ግዛቸው አብሬያችሁ ቆይታ ሳደርግ ቴክኒኩን በመቆጣጠር ቴክኒሻናችን በሱ ፍቃድ ባልቻ አብሮን ቆይታ አድርጎ ነበር። ቀሪ የትርታ 97.6 ኤፍኤም የመሰናዶች እስከ እኩለ ሌሊት 6 ሰዓት መደመጣቸውን የሚቀጥሉ ይሆናል። መልካም ጊዜ። ትርታ 97